የዚህ ፕሮግራም የብር ደረጃ ስፖንሰር ሪያሊቲ ሪል ስቴት ሰላም ጤና ይስጥልን ተመልካቾቻችን ልዩ የበዓል ፕሮግራማችን ተጀምሯል። ዛሬ በልዩ የበዓል ፕሮግራማችን እዚህ አየር ወለድ ማሰልጠኛ ትምህርት ቤት ውስጥ ያንድን ወታደር ውሎ ለመቃኘት እኔ ፍሬ ሄቨን እና ሱራፌል ተገኝተናል። አብራችሁን ቆዩ።
እንዴ እንዴ ደጋስቻለን ወክ ያረጋል ነይ 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 ፍሬ ግዴለሽ እንዴ አሁን ነይ 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 ማብርቂና ፈጠገ የነበረችው ነው ታይዘን እኮ ነው ድምጻቸው ይሰማኛል እሄዳለሁ አልደርስም እሄዳለሁ አልደርስም እኔ ልቤ ባፌ ልትወጣ ደረሰች እንዴ ወይኔ በጣም ነው የሚደክመው ማለት ነው እያየነው እኮ ነው የነጋው በቃ ለሊት እየሮጥን ፀሐይ እየወጣች ነውና ዜሮ አለቃ ሱራፌል ይባላል እንዴት ነው እዚህ መቅረት የምችለው
እንዴት ነው እዚህ መቅረት የምችለው የሚለው አመሰግናለሁ። አሪፍ ነው፣ በጣም ደስ ብሎኛል። ቆንጆ ነው፣ ጎበዝ ናችሁ። እኔንም አበርትታችሁኛል። አመሰግናለሁ። አዎ 20 ደቂቃ 30 ደቂቃ በጣም ከባድ ነው እውነት። ማዕረግ ሊሰጠኝ ይገባል። ምክንያቱም ከሄቡ በጣም እሻላለሁ ማለት ነው። በጣም ሮጫለሁ። በጣም ነው የደከመኝ እውነት። ደግሞ አንድ የሆነች ነገር የሚያቀምሱንም ነገር የለም፣ ውሃ የለ ምን የለ። በቃ እኔ ምን ቀን ነው የመጣሁት እያልኩ ነው። እውነት ለመናገር በጣም ደክሞኛል፣ ግን አሁን ትንሽ ነው የሚቀረኝ እየታዩኝ። ቶሎ እንደምደርስ ተስፋ አደርጋለሁ። ልንቀላቀል ቻሌንጅ አለኝ ለጂም ትሬነሮች ማለት ነው። እስኪ ወንድ የሆነ ትሬነር ማለት ነው መጥቶ እዚህ ይሄን ስፖርት ይሰራል። በእውነቱ በጣም የሚገርም ቆይታ ነው። እስካሁን ከነሱ እኩል ዛሬ መጥቼ ሰለጠንኩ። በጣም ደስ የሚል ቆይታ ነው። ትጋታቸው፣ ለሀገራቸው ያላቸው ፍቅር በጣም ዴሊኬትድ ናቸውና በዛ ላይ ደግሞ የሆነ ሰው አይለይም፣ ብሔር አይለይም፣ ሃይማኖት አይለይም። የኢትዮጵያ ነው የሁሉም ነውና አንድ ቀን እንኳን ስልጠና እንደዚህ በማሳለፌ በጣም ደስተኛ ነኝ። አብረውኝ የመጡት እነ ሄቨን ምናምን ለዛ ቀርተዋል። በጣም አዝናለሁ። እሺ እንዴት ነሽ? አማን ነው። እኔ እንኳን ካንተ ጋር ትንሽ ተፎካክሬያለሁ። ያው ግን ያው አልተቻልኩም። አላደነ እንዴት ሱራ በጣም የሚገርም ወኔ ነበረው። እኔ እንኳን ትንሽ ደክሞኛል። ያው ከ20 ዓመት በኋላ ነው ይሄን ቱታና ከስክስ አድርጌ ማሰልጠኛ ግቢ ውስጥ የተገኘሁት። አዲስ አይደለም ግን እድሜም አለ ልጆች ወልዳ ምናምን በጣም ብዙ ደክማለች። 50 አለቃ ነበረች፣ 20ውን ወስጄባታለሁ። አሁን 30 ናት። 25 አለቃ ሆኛለሁ። በቃ ሰጥታኛለች። ሌላውን ደግሞ እንዴት እንደሆነ አብረን እናያለን። መልካም የበዓል ቆይታ ይመቻችሁ። ተመልካቾቻችን እንግዲህ በድጋሚ መልካም በዓል እያልን የጧት ስፖርቱን ጨርሰናል። ሱራፌል አብሮ እኩል ከሰልጣኞቹ ጋር አንዴ ለሱራ እንዴት ነበር? ወዲያው አቋረጣችሁ? ወዲያው አይደለም ተው፣ አንተ ከቤት ነበር ካላየህ። እኔ የምችለውን ያክል ሞከርኩ እስከ ጥግ ድረስ እስከዚህኛው ጥግ የሚባለው ሱራ የደረሰበት ነው። ስለ የቀረሁት ደግሞ እኔ ከሱራ ቀጥሎ አቃተሽ ነው መጨረሻ በጣም ከባድ ነው። እውነት ለመናገር እንደዚህ ይሆናል ብዬ አልጠበቅኩትም። ያው ከሄቨን እሻላለሁ እኔም ብሆን ደግሞ ደርሰናል የሚሉን ነገር ሁላችንም የየራሳችን የሆነ ጥንካሬና ብቃት ነበረ። አሁን ከቁርስ በኋላ ወደሚቀጥለው ስልጠና እንገባለን። ወደ ምን? ወደሚቀጥለው ስልጠና ሌላ ስልጠና ማለት የዕለቱን ውሎ ነው የምናየው። እንዴ አልተነጋገርንም። እንዲደክም ላይ የለም እንደዚህ እንዲደክም ይማለው። ፀሐይዋ ራሱ ወጣች። ከዚህ በኋላ ደግሞ ነጋ። ለሊት ተነስተን ፀሐይዋ ስትገባ ነው የጀመርኩት። ወጣች ስትገባ የጀመርኩት ስፖርት ወደዛኔ። እስቲ ወደሚቀጥለው ብለዋል። ደግሞ እናንተ በዓልን ቤታችሁ አክብሩ፣ እኛ እንጠገረራለን። እንግዲህ ተመልካቾቻችን አሁን የጧት ስፖርት ጨርሰን ቁርስ በልተን ወደ ጂምናዚየም ወረዳ እየሄድን ነው። ጂምናዚየም ወረዳ የሚሆነውን ደግሞ እናያለን። መልካም በዓል። እኔ መጀመሪያ ላይ መፎከር ትቻለሁ፣ አየሁት ራሴ። እስቲ ጂምናዚየም ወረዳ ሲባል ምን ይመስላል? ያው የምገምተው ፑል አፕ፣ ዲግ አፕ፣ ፑሽ አፕ፣ አሸዋ ተሸክሙ መሮጥ፣ ከዛ ሲሚንቶ አብኩተ። አንተ ልጅ ግን ወታደር ነበርክ እንዴ? ኢትዮጵያ የሆኑ ወታደር ያሉንን ምንም አይደል። እኔ የምጠብቀው ያው ስፖርት ነው። ስፖርት ትጠብቂያለሽ? እና በደንብ ራሳችንን መንፈሳችንን ጠንከር አድርገናል። በደንብ እንሰራለን። የእነሱ ሞራል ራሱ ሞራል ነው የሚሆነው በነገራችን ላይ። በጣም
መንገድ 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 ልቀቅ 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 የት ነው የምትሄዱት? አንድ ሁለት ሶስት አራት አምስት አንድ ሁለት ሶስት አራት አምስት ስድስት ሰባት አንድ ሁለት ሶስት አራት አምስት ስድስት አንድ ሁለት ሶስት አራት አምስት አንድ ሁለት ሶስት አራት አምስት ስድስት አንድ ሁለት ሶስት አራት አምስት አንድ ሁለት ሶስት አራት አምስት ስድስት እዛው ነጠር 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 ላይ አምስት ስድስት ሰባት መዘርጋት ማጠፍ መዘርጋት ስድስት ሰባት ስምንት አንድ ሁለት ሶስት ላይ አንድ ሁለት
ተመልካቾቻችን እንግዲህ ልዩ የበዓል ፕሮግራማችን እንደቀጠለ ነው። በዚህ በአየር ወለድ ማሰልጠኛ ትምህርት ቤት ውስጥ የጂምናዚየም ወረዳ ስልጠናችንን እያካሄድን ነው የምንገኘው። ቀጣዩ ደግሞ ምን እንደሚሆን አብረን እናያለን። በድጋሚ መልካም በዓል ይሁንላችሁ። ሁሉም አንዳንድ ብረት ላይ መግባት፣ ሁሉም አንዳንድ ብረት መያዝ፣ አንዳንድ ብረት መያዝ። እንዴት አጭሩ የቱ ነው? ይሄ ይሻላል። እዚህ ጋር እቺ ጥሩ በጣም አድካሚ ነው። በጣም ግን ደስ ይላል። ሁሉም ሞራላቸው ምናምን ተመችቶኛል። ይሄ ሁለተኛው ዙር ስልጠናችን ነው። እየሸሹ ነው ለእናንተ ለማስረዳት። እናንተ ቆላላችሁን ብሉ። መልካም በዓል። ፑሽአፕ ሲባል በጉልበቷ አይ እናንተን ይዘን ነው አሁን። ቀንጃ ግራ ቀንጃ ግራ ቀንጃ ግራ ቀንጃ ግራ ቀንጃ ግራ ቀንጃ ቶላ ግራ ቀንጃ ግራ ቀንጃ ግራ ቀንጃ ቀኝን በዚህ እንሂድ። ቀልጠፍ በይ። በጣም ይደክማል። እውነት ከብዶኛል። እንዴት እንደሆነ አላውቅም። አሁን ደግሞ ረጅም መንገድ እየሄድን ነው። አብራችሁ ቆዩ። መልካም በዓል ለእናንተ፣ መልካም በዓል ለእኛም፣ መልካም በዓል። አቡ ሁለት እግር መተህ በአራት ምን መሰላችሁ አሁን እኔ ከዛ ነው የመጣሁት። ከዛ ስለመጣሁ ነው እዚህ ጋር ያያችሁኝ እንጂ እንትን ብዬ አይደለም።
በጣም አድካሚ ነው። ይሄ እንደ እንትን ነው እንደ ወንዝ እንደ ገደል ነው እና እሱን እየተሻገርን ነው። አሁን እዘላለሁ እናንተ እንዳታዩ። ከወደኩም እንድትይዘኝ ብዬ እንዴ ወደ ላይ ዘላለሁ። ዘለሽ ለፊ ማን ነው? እሺ እቺ ነው ወይኔ ቁርጥ ቀን ላይ ያለው የቁርጥ ቀን ላይ ያለው ወይኔ በጣም ከባድ ነው ተመልካቾች። ከባድ ጊዜ እያሳለፍኩ ግን ጨርሰዋል። ድረሽ በቃ አሁን እየሰራመስ ያው እቺ ደግሞ ድልድይ ጫፍ መሆኗ ነው እንግዲህ። ይሄ እንደዚህ የምንሄደው እንትን ነው ተጠንቅቃችሁ ነው። ምክንያቱም ከስር ፈንጂ አለ። ፈንጂ ስላለ ማጠንቀቅ ይፈልጋል። ፈንጂ ላይ ላለመውደቅ ነው እየጣረን ያለ ነው። ፈንጂ ላይ ላለመውደቅ ነው እየጣረን ያለ ነው። ፈንጁ አለቀ። ሄቡ ፈንጂ ይቀልሻል። ግድ የለም ይፈንዳብሽ። ታው ሌላ አንተ ጊዜ እንደዚህ ነኝ ማለት ይሄ እስካሁን ደግፈኝ። ይሄስ እንዴ ይረዝማታል። እሺ ዱብ እሺ አኮኝም አንቺ በዚህ ጋር ናለኝ። ቤቱ ጋር ነው የምመጣው። አንተ በኢየሱስ ክርስቶስ ባባ በኢየሱስ ባባ ወይኔ አይ ፍሬንድ አታስቂኝ። ወይኔ ጉዴ። ቆይ ቢያንስ እዚህ ጋር ሄዳ ባባ ወይኔ ኧረ ናና አይ ወይኔ በኢየሱስ አይ ወይኔ ወይኔ ወደ ጎን እንደዚህ ማለት ነው። አይኔ ልውረድ። ወይኔ ተረፈረፉ። ዙሪያ ያዘኝ ልውረድ። ወይኔ ሜሪያምሽ እነዚህ ያው አቅም ያልነበራቸውም በእውነት ያሳዝናሉ። ሞር የሚከላከሉት ነው። አንድ ጓድ ቆስሎብናል። አንድ ቆስለኛ ጓድ ተሸክመን ነው ጭራሽ ምን ነው። ወይኔ መድኃኒዓለም ወይኔ በጣም ያስፈራል። ከሁሉም ከሰራቸው ይሄኛውን በጣም ነው የፈራሁት። በጣም ነው የሚያስፈራው። አንበሳ 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 ልጅሽ ይኸው መጣለሽ። አንበሳ 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 ልጅሽ ይኸው መጣለሽ።
መጣለሽ አንበሳ 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 ልጅሽ ይኸው መጣለሽ አንበሳ 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 ልጅሽ ይኸው መጣለሽ አንበሳ ልጅሽ ይኸው መጣለሽ ኢትዮጵያ ልጅሽ ይኸው መጣለሽ ኦሮሞ ልጅሽ ይኸው መጣለሽ አማራው ልጅሽ ይኸው መጣለሽ አንበሳ 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 ልጅሽ ይኸው መጣለሽ። ከጠዋት አነሳስ ጀምሮ ጥሩ ነበረ። ትንሽኛ ላይ መድከም ታይቷል። ለወደፊት እናሻሽላለን። በእናንተ በኩል ግን በጣም እናመሰግናለን። በጣም ቆንጆ ነበረ። በእኛ በኩል እንዳለችው ትንሽ መድከም ታይቷል። ከዛ ውጭ ግን በእናንተ በኩል በጣም አድንቀናችኋል። በጣም ደስ የሚል ስፖርት ነበረ። ከእናንተ ጋር ስላሳለፍን በጣም ደስ ብሎናል። በቀጣይ ደግሞ ስንመጣ በደንብ አቅማችንን አጠናክረን በደንብ በርትተን እንመጣና ከእናንተ እኩል እንሰራለን። በጣም እናመሰግናለን። በጣም አሪፍ ነው። ደስ ይል ነበረ። በጣም ተመችቶኛል እና ያው እኔ እዚህ ስለምቀር ቻው ለማለት ነው። በጣም ቆንጆ ቆይታ ነበር የነበረን። መልፈስፈሴን አትዩ። በጣም ብዙ ትምህርት ነው የወሰድኩት። እውነት በጣም ትልቅ ልምድ የወሰድንበት ቦታ ነውና ሁላችሁንም በጣም እናመሰግናለን። በጣም አድንቀናችኋል። የምናየው ነገር በሙሉ ቀላል እንዳልሆነ በደንብ ውስጥ ድረስ ገብተን ስላየነው እኔ በበኩሌ በጣም ደስ ብሎኛል። ከኛ እኩል ሰርታችኋል። ያው በጣም ነው የምናመሰግነው። ለሰጣችሁን ክብርም በዚሁ ይልመድባችሁ ነው የምለው። በቃ ማስተላልፈው መልእክት ምንድነው? እየመጣችሁ እንዲህ ጎብኙን። በጣም አሪፍ ነበረ። ደስ ብሎናል። እናመሰግናለን። ወታደራዊ ስልጠና እንደሚከብድ ይታወቃል፣ ግን እንደዚህ ይሆናል ብዬ አላሰብኩም ነበር። አዎ ሁሉም ጎበዝ እያሉ ሲያደንቁኝ ነበር። ይደንቃል። አብሬ ስሰራ በጣም ቆንጆ ስልጠና ነው። እውነት ለመናገር የሆነ ያው እኛ ያው ለቀረጻን የመጣ ነው። ስለዛ ራርተውልን ትንሽ ስልጠና ነው እንጂ የሰለጠነው ብዙ ከባባድ ስልጠናዎች አሉ። ምሽግ መቆፈር አለ፣ አሸዋ ተሸክሞ ተራራ መውጣት ምናምን በጣም ከባባድ ስልጠናዎች አሉ። ግን ቀለል አድርገውልን ነበር ስንሰለጠን የነበረው። ደስ ብሎኛልም ገርሞኛልም ደክሞኛል። እውነት ለመናገር በጣም ደክሞኛል። አሁን እየተሰማኝ ያለው ድካም ነው። በጣም ይደክማል። በጣም ከባድ ቀን ያሳለፍነው እውነት ለመናገር እና ግን ደስ የሚደክም ግን በጣም ደስ የሚል በቃ አዲስ ልምድ ነውና በጣም ወድጄዋለሁ። ደስ ይላል። ሁሉም ይከብዳል። የጧት ሩጫ በጣም ሩጫ ረስተናል። ረጅም ነበር፣ እሱም ይከብዳል። ግን ከሁሉም ደግሞ ይሄ በድልድይ ላይ የሚካሄደው ነገር ወደኩላ በጣም ከባድ ነበር። ያው ቻሌንጅ ይኖረዋል ብዬ አስቤያለሁ። ሊከብደኝ እንደሚችል ገምቻለሁ። በተለይ ደግሞ ስፖርት ላይ እኔ ደካማ ስለሆንኩኝ ቶሎ ሮጬ ስለሚደክመኝ ፈርቼ ነበረ። እንደፈራሁትም እሱን ነው እንትን ያላልኩት፣ በደንብ መወጣት ያልቻልኩት እሱን ነበረ እና ጠብቄያለሁኝ። እንደዚህ ሊሆን እንደሚችል ግን ጠብቄያለሁ። ጠብቄ የነበረውን 90% ማለት ይቻላል አግኝቼዋለሁ። 10% እንዳልኳችሁ ያው የፈራሁት ነው። ይሄ ምሽግ መቆፈሩ፣ ተራራ መውጣቱ፣ ውሃ ተሸክሞ እንትን ማድረጉ ምናምን እሱን ነበረ የጠበኩት፣ ግን አቅልለውልናል። ወደዚህ ስመጣ የሆነ ነገር አቅ ነበረ። አባቴ ወታደር ነውና ስለ ወታደር ይነግረኝ ነበረ። በጣም አድካሚ እንደሆነ እንደዚህ እንደሆነ ያላቸውን ጽናት ያላቸውን ለሀገራቸው ያላቸውን ፍቅር ብቻ አንዳንድ ነገሮች እናወራ ነበር ከሱ ጋር እና የሆነ ነገር ጠርጥሬ ነበረ። በቃ የከብድ አይነት ነገር እንደሚሆን ግን ደግሞ በዚህ ልክ ይሆናል ብዬ አልጠበቅኩም ነበር። አባቴም ቀለል አድርጎ ነበር መሰለኝ የነገረኝ። እዚህ ሲመጣ ከጠበቅኩት በጣም በላይ በጣም የሚደክም በጣም ከባድ ነገር ነው ያየሁት። ውትድርና ለኔ አዲስ አይደለም። ከዛሬ 20 ዓመት በፊት እንደዚህ ቱታና ከስክስ አድርጌ ብር ሸለቆ ወታደራዊ ማሰልጠኛ መሰረታዊ ውትድርና ነው ወስጄ ለ11 ዓመታት ወታደር ነበርኩ። 50 አለቅነት ማዕረግ አለኝ። ግን ረጅም ዓመት ደግሞ ከውትድርና ወጥቼ የሲቪልን ህይወት ተቀላቀልኩኝ። ስፖርት ረሳው፣ ሩጫን ረሳው። ዛሬ ትንሽ ፈተነኝ። ወታደር እኔ ከልቤ እምወደው እማከብረው ወታደር መሆን መታደል መስሎ የሚሰማኝ አይነት ሰው ነኝ።
እኔ የከበደኝ የፑል አፕ ስንሰራ የነበረው ፓርት በጣም ከብዶኛል። ምክንያቱም ከቁመት አንፃር ነው፣ በጣም ረጅም ስለነበር ትንሽ እሱ ቻሌንጅ አደረገኝ። እና ደግሞ ይሄ እንደዚህ ገደል መሻገር አለ፣ እንትን ላይ እየወጡ እንጨት ላይ እየወጡ ትልቅ ገደል የመሻገር ስልጠና አለ። እሱ እንኳን መካከለኛ ነበር። ያኛው ግን ትንሽ ከበድ ብሎኛል፣ ግን ሰርቻለሁ። ያው የታወቀ ነው። ተመልካቾች ራሴ ይመልሱታል። ከውድድሩ በጣም የከበደኝ በጣም የጮኩበትና እቺ በአንድ መስመር እንደዚህ የምትሄደዋ ነገር ናትና በስማ በጣም ነው የሚያስፈራው። በቃ ሲለቁኝ መውደቅ አይነት ስሜት ነበር የሚሰማኝ እና ደግሞ በዚህኛው በኩል እና በዚህ በኩል ወንዝ ነው ብለው ወደ ላይ መውጣት እና መውረድ ያሉበት ቦታ ትንሽ ይከብዳል። ሁለቱ ከብዶኛል። የመጀመሪያው ሩጫ ቅርብ ነው እየተባለን ማለት ነው። የትና የት እንደሄድን ግቢው በጣም ሰፊ ነው። ከምታስቡት በላይ ግቢው በጣም ሰፊ ነውና የተነሳንበት ቦታና ዞረን የምንመጣበት ቦታ በጣም ሩቅ ነው እና ከሆነ ሰዓት በኋላ ካቆምኩኝ በኋላ ራሱ እያየኋቸው ደረስኩኝ ስል ሲሮጡ በጣም እሱ ከባዱ ለኔ እሱ ነበር። የጧቱ ሩጫ በስማም በጣም ረጅም ነው፣ በጣም ረጅም እና የሆነ ሰዓት ከለር ሁሉ ጠፋብኝ፣ የሚታየኝ ነገር ሁላ በቃ በጣም አቃተኝ። ደግፈው ይዘውን ሞራል እየሰጡ አስገብተውናል። ያኔ ግን በቃኝ ብያለሁ። ስማም በጣም ነበር የሚከብደው። የሆነ ሰዓት የመጨረሻ ይሄ የጧቱ ስልጠና ላይ በፍጥነት የሚሮጥበት ነበረ ነገሩ። ይሄ በጣም ደክሞኝ ሳይሆን ሜንታሊ ሌሎቹ አብረውኝ የመጡት ማይረቡ ነው እነሱ ሲያቋርጡ ላቋርጥ እንደ እያልኩ ነበረ። ግን እልህ ያዘኝና እንዴ እኔስ ወንድ አይደለሁ እንዴ ብዬ ፈድ አልኳ። በፊት ትንሽ ማስበውን ነገር በጣም የበለጠ ከባድ እንደሆነ ለሀገራቸው ለኛ የሚከፍሉት ዋጋ በጣም ትልቅ እንደሆነ በምንም የማይተመን በምንም የማይከፈል ትልቅ ዋጋ እንደሆነ ነው የገባኝ እና ለነሱም ያለኝ ፍቅር ያለኝ ክብር ጨምሯል። በፊት ከነበረኝ በደንብ በእውነት በቃ በዳር ድንበር ላይ ሆነው ሀገራችንን የሚጠብቁ ወታደሮች ክብር ይገባቸዋል። ማለት የምፈልገው ወታደር ሊከበር ይገባዋል። በቃ ወታደርን ማክበር ግዴታ ቢሆን ማለት መለየውን ሲለብስ ቀላል ነገር አይደለም። በየትኛውም ስፍራ በየትኛውም ቦታ ለሚሰጡን አገልግሎት ለሚያደርጉልን የህይወት መስዋዕትነት ሊከበሩ ይገባል። ቅድሚያ ሊሰጣቸው ይገባል። ያው የነበረኝ ማስተሳሰብ አለ። የሚከፍሉት ዋጋ ግን በጣም ይገርማል። በጣም ይገርማል። ለሀገር ያላቸው ፍቅር ሌላ ነገር ምንም ግድ አይሰጣቸውም ከሀገራቸው ጉዳይ ውጪ ማለት ነውና ይሄ ነፍስን መስጠት አንድ ነው። እንግዲህ ያለችን ነፍስ አንድ ናትና እሷን አሳልፈው ለሀገር መስጠት ለወገን ያላቸው ፍቅር ማንንም ከማንም ሳይለዩ እዚህም እርስ በርስ ሲጫዋወቱ ሲቃልዱ አረፍ ሲሉ ምናምን በጣም ነው ደስ የሚሉት። በጣም ነው ሰው የሚያከብሩት። በጣም ዲሲፕሊንድ ናቸው። ሰዓታቸውን አክብረው ነው የሚነሱት። ሁሉም ነገር በሰዓት ነው የሚንቀሳቀሱት። ምንም ውልፍት የለም እና እሱ ነገር በጣም ገርሞኛልም ደስ ብሎኛል። በመጨረሻ ማለት የምፈልገው ነገር በአጠቃላይ ለኢትዮጵያ መከላከያ ሰራዊት በጣም አድንቄያችኋለሁ፣ በጣም አክብሬያችኋለሁ። ድሮም ቢሆን ክብር ነበረኝ፣ ግን አሁን ደግሞ ይበልጥ ገብቼ ውስጡ ስላየሁትኝ በደንብ በቃ ተረድቼዋለሁኝ ብዬ አስባለሁና በጣም እናመሰግናችኋለን፣ እናከብራችኋለን። ለሁላችሁም ለመላው የመከላከያ ሰራዊት አባላት በሙሉ መልካም የፋሲካ በዓል እንዲሆንላችሁ እመኛለሁ። የኢትዮጵያ ሕዝብ ይሄንን በጣም ሊረዳ ይገባል። ወታደር በእውነት ሊከበር ይገባል። ማንም ሰው እስኪደክመው ይሰራ ይሆናል፣ ወታደር ግን እስኪሞት ነው የሚሰራው እና ይሄንን የህይወት መስዋዕትነት የሚከፍልልን ሰራዊት ብናከብረው ብዬ አስባለሁ። በመጨረሻ ማለት የምፈልገው ነገር ክብር ለሚገባው ክብር እንስጥ። ለመከላከያ ሰራዊታችን ሁላችንም ያለንን ፍቅር እንግለጽላቸው። ስናገኛቸው በየትኛውም ቦታ ሊሆን ይችላል። በጣም ከባድ ነገር ነው የሚያሳልፉት። ይሄ ጦርነት አይደለም፣ እኛ የተለማመድነው የየቀኑ ውሏቸውን የየቀኑ የሚሰሩትን ነገር ነው። ይሄ እንደዚህ ከከበደለኛ ይሄ እንደዚህ አስቸጋሪ ከሆነ
በቃ እኔ እንጃ ጦርነት ላይ እንዴት ነው የሚሆኑት? እዚህስ በየቀኑ እንዴት ነው ይሄን ነገር የሚያሳልፉት? የሚያስብል ነገር ነውና ለሀገራቸው ያላቸው ፍቅር ትልቅ ነው፣ ለኛ ያላቸው ፍቅር ትልቅ ነው እና ለነሱ በጣም ትልቅ ፍቅር እንስጥ ማለት እወዳለሁ። ለመላው የክርስትና እምነት ተከታይ እንኳን ለትንሳኤ በዓል አደረሳችሁ። በተለያየ ዳር ድንበር ላይ ያላችሁ ሀገራችሁን የምታስከብሩ የተለያየ ቦታ ያላችሁ በውትድርና ህይወት ውስጥ ያሳለፋችሁ አሁንም ያላችሁ በጣም ክብር ይገባችኋል፣ በጣም ሞገሳ ይገባችኋል። እንኳን አደረሳችሁ። በቤታችሁ ሆናችሁ ለምትከታተሉ የክርስትና እምነት ተከታዮች በሙሉ መልካም የፋሲካ በዓል ይሁንላችሁ፣ ቆንጆ ይሁንላችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ አደረሰን። እንዲሁም ደግሞ ዳር ድንበሩን እየጠበቃችሁ ያላችሁ መከላከያ ሰራዊቶቻችን እንኳን አደረሳችሁ። በጣም እንወዳችኋለን፣ በጣም እናከብራችኋለን። እንዲሁም ደግሞ ለቤተሰቦቼ መልካም በዓል ይሁንላችሁ ባይ። በመጨረሻም በመላው ሀገራችንና በውጭም በሰላም ማስከበር ግዳጅ ላይ ለምትገኙ የሰራዊት አባላት ለኢትዮጵያ ሕዝብ በሙሉ መልካም በዓል ማለት እወዳለሁ። እንዴት ነበረ? ኦ ማይ ጋድ በጣም ከባድ ነበር። እኔ ሀገሬ እንከላከላለን፣ እሱ ፊታቸውን በሰንስክሪን ሲከላከሉ በቃ ስማችንና ታጥፋ በደንብ ነው የሰራ ነው። እኛ የመጀመሪያችን ግን ስለሆነ ትንሽ ከባድ ነገሮች ነበር። እንዴ እኔ የመጨረሻዬ ነው። አይ አንተም አምልጠ ነው ከዚህ በፊት እዚህ ነበርክ ብለዋል። ቆንጆ ጊዜ ነበር ግን የነበረን በእውነት ሁሉንም በጣም አድንቀናቸዋል። ይሄ የምናየው ነገር በሙሉ ቀልድ ፌዝ አይደለም። በጣም ቻሌንጅ ያለው በጣም ከባድ ነገር ነውና በእውነት ከልብ አድርገን እናመሰግናለን። ሙሉ የኢትዮጵያ መከላከያ ሰራዊት ከልብ አድርገን እናመሰግናለን። በጣም ክብር ይገባቸዋል። በጣም እኔ ራሱ በጣም ሳደንቃቸው ነበር። ማለት እንደ ሰው በዓልን ለማክበር ቤተሰብ ጋር ሊሄድ ምናምን ሳይባል እዚሁ ሆኖ ብዙ ነገር ቢናፍቃቸውም ግን እዚሁ ሆኖ ነው እያሳለፉ ያሉትና ይሄ ትልቅ ዋጋ ነው። እና ደግሞ ይሄ በየቀኑ ነው የሚደረገው። እኛ ዛሬ አሁን አንድ ቀን የከበደን ከሌሊት ከ10 ሰዓት ጀምሮ እስከ 6 እስከ 5 ሰዓት ድረስ ይሄ እንቅስቃሴ በየቀኑ ይካሄዳልና እውነት ክብር ይገባቸዋል። በጣም እንወዳችኋለን፣ በጣም እናከብራችኋለን። በያላችሁበት እንግዲህ መልካም በዓል ይሁንላችሁ። ያው እንግዲህ ወታደር ቤት ውስጥ ላብ ደምን ያድናል ነው የሚባለው። በየቤታችሁ ሆናችሁ በዓልን የምታከብሩ እንዲሁም በሀገር ውስጥና በውጪ የሀገርን ሰላም በማስጠበቅ ላይ ያላችሁ የመከላከያ ሰራዊታችን በሙሉ መልካም በዓል ለማለት እንወዳለን። እንወዳችኋለን፣ እናከብራችኋለን። መልካም በዓል። የዚህ ፕሮግራም የብር ደረጃ ስፖንሰር ሪያሊቲ ሪል ስቴት